በጣም በብዙ ሻርኮች ተከበናል። ምናልባት 1000 ይሆናል። እኔ እንጃ እንደዛ እንኳን የሚሆን አይመስለኝም። እናም በዚህ ቦርሳ ውስጥ $100,000 አለ። ያንን $100,000 መልሰ ማምጣት የምትችል ከሆነ ለአንተ አድናቂ መስጠት ትችላለህ። ይኸው እሱ መጥቷል እዚህ። በል ክሪስ በል ታደርገዋለህ። ተመልከቱ፣ የወላ ሻርክ ነው። ተመልከት። ወይኔ ፈጣሪ! ጂሚ በጣም ርቆ ወርዷል። አሁንም ቢሆን ቶሎ ሄደ ካላመጣው የበለጠ ዝቅ እያለ ነው የሚሄደው። አገኘሁት። በል በቃ ና ወደዚህ ቶሎ በል ወደ ጀልባው ና። ይኸውልህ $100,000 ጓደኛዬ ኤራክ ይባላል። በቀኝ በኩል እንደምታየው የዓለማችን ቀዝቃዛው ክፍል አለ። በጣም ነው የሚቀዘቅዘው። በግራ በኩል ደግሞ እንደምታየው የዓለማችን ሞቃቱ ክፍል አለ። ቀዝቃዛ ወይስ ሞቃት? አንዱ ምረጥ። ሁለቱም በጣም ከባድ ናቸው፣ ግን ቀዝቃዛው መርጣለሁ። እረ ፈጣሪ! ይሄ ቦታ በጣም ቀዝቃዛ ነው። እዚህ ጋር እንደምታየው አልጋ አለክ። ምን ልታረገኝ ነው ጂሚ? እዚህ በምትቆይበት እያንዳንዱ ሰዓት $10,000 ለአንድ ሰው ሰጣለሁ። አሁን ነው የምንጀምረው? አዎ አሁን ነው የሚጀምረው። ሰዓቱ እንደምታየው ነው ጀምሯል። እባክህ እንደምንም እዛ መቆየት አለብህ። በቃ ሚሊዮነር እስከምትሆኚ ድረስ ከዚህ አልወጣም። በጣም ጥሩ ነው፣ እንደዛ ነው ማድረግ ያለብህ። በቃ ዛሬ የጂሚን የባንክ አካውንት ባዶ ነው የምናደርገው። ይሄ ነው እንግዲህ $10,000። ስማ ይዘው ሂድ፣ ገና ሰዓት አልደረሰም። በቃ ተመልሰን እንመጣለን። ለቀጣዩ ውድድር ሁላችሁም የምትወዱትን አንድ ነገር መልሼ አምጥቼዋለሁ። የመስታወቱ ድልድይ እንዲሁም ደግሞ ስኩዊድ ጌም ከሚለው ቪዲዮ 456 ቁጥርን አምጥቼዋለሁ። ውድድሩ በጣም ቀላል ነው። ሁለት አማራጮች ይኖሩሃል ከፊት ለፊት። ከሁለት አንዱ ወደ ታች ይጥላል፣ አንዱ ደግሞ ያቆያል። ስለዚህ የትኛው እንደሆነ መመረጥ ነው። ሁሉንም መስመሮች አልፈክ ድልድዩ መሻገር የምችል ከሆነ $456,000 ትወስደዋለህ። እንዴ 15 እርምጃዎች ናቸው እኮ እንዴት አውቃለሁ? እኔ የሆነ መረጃ ሰጣለሁ። በመጀመሪያ በዚህ በኩል ሂድ። በእርግጥ እውነት ብለሃል። የቀሩትን በሙሉ በራስ ተራምደ መሄድ በፍጹም የማይቻል ነገር ነው። ስለዚህ ትክክለኛውን መንገድ አሁን እኔ እነግርሃለሁ። ወደ ቀኝ ዘለሃል። ከዛ የሚቀጥለው ግራ፣ ቀኝ፣ ግራ፣ ቀኝ፣ ከዛ ግራ። በል በቃ መዘለል ጀምር። እሺ መጀመሪያ ያልከው ወደ ግራ ነው። ተጨማሪ 13 ዝላዮች ይቀረዋል። ከፊት ለፊት $456,000 አለ። ወደዚህ መሰለኝ። በጣም አዝናለሁ። ግራ ያልኩት 3 ጊዜ ነበር። አንተ ሁለቱን ነው የሄድከው። ቻው 456 ቁጥር። ቀጣዩዋ ተወዳዳሪ ደግሞ 67 ቁጥር ትሆናለች። ቀጣይ የምትሄጂው በቀኝ ነው። አሁን ከዚህ በኋላ የቀሩትን መስመሮች በሙሉ የምትሻገሪ ከሆነ ፊት ለፊት ያለው ገንዘብ ያንቺ ነው። የቀሩትን ደግሞ መንገዶች ልንገርሽ። ቀኝ፣ ግራ፣ ቀኝ፣ ቀኝ፣ ግራ። ድጋሚ ትነግረኛለህ? አይ እንደዛ ማድረግ አልችልም። እሺ በቃ። የልብ ምትሽ የቆመ ነው የሚመስለው። አዎ ቆሞ ነበር። ወይኔ ጥሩ ምርጫ ነው የመረጥሽው። ወይኔ ጥሩ ምርጫ አይደለም። በጣም ይገርማል። ትንሽ እንኳን ረዘም ያለ መንገድ ይሄዳሉ ብዬ ነበር፣ ግን ሁለቱም እዚሁ ነው የወደቁት። ክሪስ ና እስኪ ወደዚህ። ትክክለኛው መልስ ለሁለት ሰዎች ስናገር ሰምተሃል። በል እስኪ ሂድ። ደካማ የማስታወስ አቅም ነው ያለኝ። ወይኔ ልወድቅ ነው። ወይኔ በጣም ገርሞኛል። ትክክለኛውን ነው የመረጥከው። በቃ ተስፋ ቆርጫለሁ። ወደ ሌላ ውድድር። አሁን እቅዴ እዚህ ቦታ ላይ መተኛት ነው። እዚህ ጋር እንደምታዩት በበረዶ የተሰራ አልጋ አለ። እዚህ ለጥ ማለት ነው። ወደ ቀዝቃዛው ክፍል ተመልሰናል። እናም 1 ሰዓት ሞልቶታል። ስለዚህ ይኸው $10,000 ለአንድ ሰዓት ታግለ ነበር። እናም እሷ $10,000 አግኝታለች። ምን እየተሰማህ ነው? እንደማስበው ለእሷ ተጨማሪ ብዙ ሳጥኖችን ይዘህ ትመጣለህ። በጣም ረጅም ሰዓት አልጋው ላይ ነበርክ። የእውነት ተኝተህ ነበር? አዎ በጣም ይገርማል። እንቅልፍ ወስዶኝ ነበር። ክሪስ ና እስኪ ወደዚህ። ተው እንደዛ አታደርግ። ሰምተሃላ? ሙሉ ሰዓቱን ተኝቶ ነበር። እንቅልፍን ስተኛ ብርዱ ብዙም አይሰማህም ማለት ነው። ምን ማድረግ እንዳለብህ ታውቃለህ። በቃ ክሪስ ይበቃሃል። እሺ ከአንተ ጋር ደግሞ በኋላ እንገናኛለን። አሁን ያለነው 300 ሜትር ከፍታ ያለው ጉድጓድ አጠገብ ነው። ወይኔ ያስፈራል። ምናልባት እብድ ኮንሽና ይሄንን ጉድጓድ ፊት ለፊት በተዘረጋው ገመድ ብቻ ተሻግረሽ ምታልፊ ከሆነ ከጉድጓዱ በዛ በኩል ያለውን $20,000 እንድትወስጁ ያደርጋለሁ። በጣም ከባድ ነው። እዚህ ላይ ስራመድ ንፋሱ በጣም እንደሚያስቸግር አውቃለሁ። አንዴ ወደ ቀኝ አንዴ ወደ ግራ ሊያደርገኝ ይችላል። ግን ምንም ቢሆን የኔ እቅድ አንድ ነው፣ መሻገርና $20,000 መውሰድ። ማንም ሰው ሲወድቅ ማየት አልፈልግም። በቃ ልጀምር ነው በለው። ጉዞውን ጀምሯለች። $20,000 በዛ በኩል አለ። እባክሽ እንዳትወድቂ። እኔም እሞክራለሁ። እየሄደች ነው።
ገመዱን ለቃ ወደ ታች እስካልተንጠለጠለች ድረስ ውድድሩ ላይ ትቆያለች። አራት ፈራምቺ በጣም ገራሚ ነው። በይ በርቺ። ወይኔ ፈጣሪ። ሰዎች እየደረስኩ ነው። እንዴት ናችሁ? ተሻገሪ፣ እሱ ይደርሳል። በቃ ደርሰሻል። አንድ እርምጃ ብቻ። ወይኔ የስ በጣም አመሰግናለሁ። በህይወቴ ካረኳቸው ነገሮች በሙሉ ይሄ በጣም አስፈሪው ነው። በጣም አመሰግናለሁ ጂሚ። እንኳን ደስ አለሽ። $20,000 አሸናፊ ሆነሻል። በሌላ በኩል ኤራክ ካሰብነው በላይ እየቆየ ይገኛል። 5 ሰዓት ሆኖኛል። ማንም እየቆጠረልኝ አይደለም። ቦታው በጣም እየደበረኝ ነው። ከዛ በላይ ደግሞ ቅዝቃዜው በጣም ከባድ ነው። እንዴት ነው ቆይተው? አሪፍ ገንዘብ እያገኘች ነው እሷ። እቅዴ እኮ እሱ ነው። ባንክህን ባዶ ነው ማድረገው ዛሬ። በጣም አስፈራኝ አንተ። አሁንም ውድድሩ ትንሽ ቀለል ብሎታል። ስለዚህ ከበድ ማድረግ አለብን። ና እንዴ፣ ሰዓቱ ቆሟል። አሁን የለበስከውን ጃኬት አውልቀ ማምጣት አለብህ፣ ሰዓቱ መቁጠር እንዲጀምር። እሺ ጃኬቱን ሰጣለሁ፣ ግን ጃኬቱን አውልቄ ሲሰጥ ደግሞ $10,000 ለሷ ጨምርላት። እሺ ተስማምቻለሁ። እረ በለው፣ እጁ እንዴት ነው የሚቀዘቅዘው። በል በቃ ቻው። አንድ ነገር ግን ልንገርህ፣ እያስገደድኩ አይደለም እዚህ እንድትቆይ። መውጣት ትችላለህ። ምን ነው ብር አለቀ እንዴ? አይ እንደዛ አይደለም። በቃ እኔ እዚሁ ነኝ አልኩ። እሱ ማርከስ ይባላል እና ከፊት ለፊታችን $40,000 አለ። ሁለት አማራጮች አሉክ። ይሄንን $40,000 መውሰድ ትችላለህ። በሌላ በኩል ደግሞ መካፈል ሚላለ። ይሄን መካፈል ሚለውን ከነካ ይሄንን ገንዘብ አንድ ከማታውቀው ሰው ጋር ትካፈላለህ ማለት ነው። በተጨማሪም ይሄንን ሰው ወደዚህ ቦታ መልሰነዋል። ከዚህ በፊትም በተመሳሳይ ውድድር ገንዘብ አጥቶ ሄዷል። ወስዳለሁ ሙሉን። ወይኔ እንዲህ በማድረግሽ የሆነ ሰው አሁን እያዘነ ነው። ምን? እስኪ ምናልባት ዛሬ ደግሞ እድለኛ ከሆነ እንይ። ምን የሚነካ ይመስላል? መውሰድ ሚለውን ነው። ሙሉን ወስዳለሁ። ጭራሽ ልታስብበትም አልፈለክም? ለምን ብዬ አስባለሁ? ጭራሽ ማላውቀው ሰው እኮ ነው የሚካፈለኝ። ምን ብዬ ነበር? ይቅርታ። ለማንኛውም ተመልከተው፣ ገንዘቡ ላይ እየዋኘ ነው። ሙሉን ወስዶታል። እስኪ $20,000 ያጣውን ሰው ሄጄ ላዋረው። በባለፈው የሆነች ሴት ነበረች ሙሉ ገንዘቡን ይዘው ሄደችው። አሁን ደግሞ እሱ ሙሉን ወስዶታል። አንተ እዚህ መቆየት አይቀርም። በቃ ይሄን ነገር እስከ መጨረሻው እንቀጥለዋለን። የሆነ ሰው ተስማምቶ መካፈል ሚለውን እስከሚነካለ። አሁን ደግሞ ያለነው በጣም ብዙ አዞዎች ያሉበት ቦታ ነው። እንደምታዩት ነው፣ ቦታው በሙሉ በአዞዎች ተሞልቷል። ካሜራማን እስኪ አንዴ ስጠኝ ካሜራውን። እዛ ፊት ለፊት ላይ የሚታየው 2 ሳጥኖች አሉ። አይታቸዋል አይደል? ይሄንን መንገድ ተሻግረህ እዛ የምታልፍ ከሆነ $20,000 ትወስደዋለህ። ኧረ እባክህ በፍጹም አላረገውም። ኧረ እኔም በሆነ አላረገውም። ይሄንን እውነት ለመናገር እነዚህ ሰዎች እምቢ እንደሚሉ አቅ ነበር። ለዛ ነው እሱን ያመጣሁት። ህይወቱ በሙሉ ከእንስሳዎች ጋር የተያያዘ ነው። እናም በእርግጠኝነት ይሄንን ውድድር ይሞክረዋል። ስማ ብሪያን፣ ምናልባት አላየኸውም እንዴ? ከስርህ እኮ አለ አዞ። አይቶታል፣ ግን ዝም ብሎ እየተራመደ ነው ያለው። ተመለስ፣ ወደዛ ተመለስ። ወይኔ ለምንድን ነው ይሄን የምሰራው ግን? አዞዎቹ እሱን ነገር አልወደዱትም። ቀስ ብለህ ተራመድ። እነዚህን አዞዎች ተመለከትካቸው? ትተውት መጥተዋል እዚህ። ሁለት እርምጃ ብቻ ነው የቀረ። እንኳን ደስ አለ፣ $20,000 አሸናፊ ሆናል። እንዴት ነው አሁን ተመልሰው ወደዚህ የሚመጣው? እኔ እንጃ፣ እሱን አላሰብኩበትም ነበር። እኔም አላቅም። እባክህ ወደ ቀጣይ ውድድር እንሂድ። በጣም ቀዝቅዞኛል። በጣም በህይወቴ በሙሉ እንደዚህ በርዶኝ አያውቅም። ስሚማ፣ ምንም የቀረኝ ነገር የለም። አሁን መውጣት አለብኝ ከዚህ ቦታ። በጣም የቀዘቀዘ ትመስላለህ። ወይኔ በረዶ ልሰራ ነው። አሁንም 1 ሰዓት ስለሞላ ከየው $10,000 መጥቷል። ስለዚህ አሁን በድምሩ $80,000 ላይ ደርሳለች። 80,000 ይበቃል አይደል? አዎ በቃ ይኸው ልወጣ ነው። ወይኔ ፈጣሪ፣ ወይኔ እንኳን ደስ አለሽ። $80,000 አሸናፊ ሆነሻል። በቃ ወደ ሞቃቱ ክፍል ልግባ። አቁም፣ እንደዛ አይቻልም። ከቅዝቃዜ ወደ ሙቀት። ኧረ በለው። እዚህ ቪዲዮ ላይ የተወዳደሩ ተወዳዳሪዎች በሙሉ ሰብስክራይበሮቼ ናቸው። እናንተም ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። እንዲሁም ቪዲዮን ላይክ አድርጉት። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው።